ወተስማ ምድር ቃለ አፉየ ብሏል። ሰማይ ሆይ ልንገርህ አድምጥ ይላል። አሁን ይህን ሰማይ አይደለም፣ ይሄ ከላይ የምናየው በተለምዶ ሰማይ ይባላል። ነገር ግን ጠረፍ ነው። ከታች በከዋክብት በፀሐይ በጨረቃ የደመቀ ነው። ከላይ ደግሞ ሐኖስ የሚባል ነጠብጣብ የሚመግበው ነው። በአጭሩ ከታች በፀሐይ ብርሃን፣ በከዋክብት ብርሃን፣ በጨረቃ ብርሃን አዎ እንደ ኮንክሪት የተደገፈ ከላይ ደግሞ ነጠብጣብ በሐኖስ የሚመገብ አዎ ጠፈር ይባላል። ሰባቱ ሰማያት ከላይ ናቸው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ነው። ታዲያ ምን አለ? አጽም ሰማይ ወንግር አለ። ሰማይ ሆይ አድምጠኝ ልንገር ማለት እግዚአብሔር ሆይ ማለት ነው። እስኪ ተናገሩ። ማን ሆይ? አይሰማም። ማን ሆይ? ይሄ ነው። በሰማይ ያሉ ልብኩ በሰማይ ልባችሁ ይኖር ማለት በማን ዘንድ ማለት እግዚአብሔር። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አባታችን ሆይ በሉ እስኪ በየት የምትኖር አመስግኑት ይልና አምላክ። አያችሁ ይሄን ነው ኤርምያስ ምን አለ? አው አዝም ሰማይ ወንግርከ ሰማይ ሆይ ስማ ልንገርህ አለ። አው ቀጠለና ወትስማ ምድር ቃለ አፉየ መሬት ደግሞ ቃሌን ትስማ ማለት ለጊዜው አው ስለ መሬት ሲናገር ለጊዜው ላሉት እስራኤላውያን ሲናገር ፍጻሜው ግን አንቲ ውእቱ ገራይት ዘይተዘራ ውስጥ የታዘን ድንግል ማርያም የዓለምን መከራ ትስማ ማለቱ ነው። ሰማችና አው አራቂተ እግዚአብሔር ወሕዝብ እግዚአብሔርና ሕዝብን የምታስታርቃ እናት ወትምክሕተ ዘመድነ የመመኪያችሁ ዘውድ ወኮነት ፈዳይተ ዕድኃነ ሔዋን የሔዋንን ዕዳ የምትከፍል እናት ድንግል ማርያም በነቢያት ትንቢት ተገኝታ አምላክን ወልዳ እሷ የወደደችው ልጅ እኛን በደሙ አው ገዝቶ እነሆ የመንግስቱ ወራሾች ያደረገን። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው አው ወትስማ ምድር ቃለ አፉየ ያለው ለጊዜው መሬታውያን ሰዎችን ሲሆን ፍጻሜው ግን ድንግል ማርያምን ነው። ወዳጆች የእኛ እናቶች አንኳኩተን ቢሰሙም ላይሰሙም ይችላል። ባለስልጣናቱ ቢሰሙንም ላይሰሙንም ይችላል። አባቶቻችን ቢሰሙንም ላይሰሙንም ይችላል። ቢሰሙንም ደግሞ አንዳንዶቹ የሉም በሉ የለችም በሉ የለም በሉ የሚሏል። ሁልጊዜ ግን ኦንላይን የእኛን ልቅሶና እንባ የምታብስ አዎ ወየዐርብ ፀሐይኪ ይጸልም ወርቂ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ 24 ሰዓት 365 ቀናት የምትመለከተን አዛኝቷ ድንግል ማርያም አለችን። ክብርና ምስጋና ለድንግል ማርያም ይሆንልን። እግዚአብሔር እንደዚህ ይለናል። ይቀጥልና ምን ይላል? ይቀጥልና ውእቱ እግዚአብሔር ውእቱ ሰማኛል። እግዚአብሔር እርሱ ሰማኛል። ማን ሰማኛል? መረጠኝ ማለቱ ነው። አሁን በዓለም ላይ ያሉ ባለስልጣናትን ማን የመረጣቸው ንገሩኝ። እዚህ እግዚአብሔር እኮ ነው። እግዚአብሔር ያስመረጠው መሪ ዓለም ላይ አይኖርም እኮ። እየሰማችሁ ነው አይደል? አዎ ዓለም ላይ ያሉ ባለስልጣናት ያልነበሩበት ዘመን አለ፣ ያሉበት ዘመን አለ፣ የማይኖሩበት ዘመን አለ። አዎ ዘሐሎ ወይ የሉ ያለ የነበረ ከዓለም በፊት የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር እርሱ መድኃኒዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። እጁ ብቻ ነው ወዳጆች። አዎ እኛ ያልነበርንበት ዘመን አለ። ምን ማለት ነው? ያልተወለድንበት ዘመን አለ። እኛ ያለንበት ዘመን አለ። ምን ማለት ነው? አሁን አለን ማለት ነው። እኛ የማንኖርበት ዘመን አለ። ምን ማለት ነው? የምንሞትበት ዘመን አለ። እርግጠኞች ነን አይደል? አንድ ነገር ልንገራችሁ። ተምራችሁ ባለስራም ባለትዳርም እድገትም ይኖራል ብላችሁ ትናገራላችሁ፣ ታስባላችሁ። ሊሆንም ላይሆንም ይችላል። እርግጠኞች መሆን አንችልም። ተስፋ ግን አይከለከልም። ምክንያቱም የሚማረው ለእድገት ነውና የሚሰራው ለእድገት ነውና። አዎ ነገር ግን አዎ በተስፋ ነው። እግዚአብሔር ቢፈቅድ ሐዋርያት እንዳሉ ይህንና ይህን እናደርጋለን። አዎ ምን እያረግሽ ነው? እየተማርክ። ለምን? እግዚአብሔር ይፈቅድ ዶክተር ለመሆን። ምን እያረግክ ነው? ለመማር። እግዚአብሔር ይፈቅድ ወታደር ለመሆን። ወዘተ እያልን በተስፋ እግዚአብሔርን አምነን እንኖራለን። ሊሆንም ላይሆንም ይችላል። ለዚያም ነው ዛሬ ሰዎች በተማሩት ትምህርት ስራ አጣው ሌላ ቦታ ላይ ስናገኛቸው ለመኖር ያክል እንጂ የተማርኩት ሌላ ነበረ ብለው ነው የሚናገሩት። የተማርኩት አይደለም፣ ነገር ግን ለመኖር ይህን ስራ እሰራለሁ ይላል።
እርግጠኛ ሆነን ግን ልናውቀው የሚገባን እንደምንሞት ግን እርግጠኞች ነን። በቃ እንደምንሞት እርግጠኞች ነን። ምናልባት አጠራሩ አንዳንድ ጊዜ ልጅ ይቀድማል፣ አንዳንድ ጊዜ አባት ይቀድማል፣ አንዳንድ ጊዜ እናት ትቀድማለች። እየሰማችሁ ነው አይደል? ይሄ እግዚአብሔር ቸርነት ነው። እመቤታችን እያለች ማን ነው የቀደመው? ልጇ ነው አይደል? ልጇ ነው የቀደመው። አለቀ። አዳም እያለ ማን ነው የቀደመው? አቤል ነው የቀደመው አይደል? አለቀ። ስለዚህ ቅድምድሞች አንድ ጊዜ እናት፣ አንድ ጊዜ ልጅ፣ አንድ ጊዜ አባት፣ አንድ ጊዜ ልጅ ሊቀድም ይችላል። ግን ሁሉም እያንዳንዱ ጽዋው ሲሞላ እርግጠኛ ሆነን የምንናገረው እንኖራለን፣ ነገር ግን ደግሞ እንሞታለን። ይህንን በእውነቱ በህሊናችንን አምነን እግዚአብሔር አምላክ የንስሐ ጊዜ ሰጥቶናልና በንስሐ እንድንጠቀም የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። አሜን በሉ እንጂ። እሱ አውቆኛል፣ እሱ ጠርቶኛል አለ። ሁለት ነገሮችን እንውሰድ። አንደኛው እስመ እግዚአብሔር አምላክ ማእምር ውእቱ አለች ሐና ሳሙኤል። ምን አለ? እስኪ ሁላችሁም ተናገሩ። እግዚአብሔር በሉ አዋቂ ነው። ማን አዋቂ ነው? ግን ብዙ ሰው የሚለው ጠንቋይ አዋቂ ነው ነው የሚለው አይደል? ጠንቋይ ምን ያውቃል ነው? ጠንቋይ ነው የሚባለው። እንደምን ጠንቋይ ነው? ጠንቋይ ምን ያውቃል? ለራሱ ያውቃል። እየሰማችሁ ነው አይደል? አንዳንድ ጊዜ ጠንቋይ ታሞ ስታዩት ምንድነው ሲባሉ ለሰው ነው እንጂ ለራሱ እንደዚህ አይላሉ ሰዎች። ግን ከራስ ነው የሚጀምረው። እየሰማችሁ ነው አይደል? አዎ። ለራሱ የሚያውቅ ለማን ያውቃል? ለራሱ ያልሆነ ሰው ለማን ይሆናል? ይሄ አሁን ሐና ምን አለች? እስመ እግዚአብሔር አምላክ ማእምር ውእቱ አለ። እግዚአብሔር አዋቂ ነው። ዘንተ ይሐስር ወዘንተ ያከብር እስመ ጽዋዕ ውስተ እግዚአብሔር። አዎ እነሆ እግዚአብሔር አንዱን ከፍ ያደርጋል፣ አንዱን ያዋርዳል። ምን ማለት ነው? በራሱ ከፍ ያለውን ዝቅ ያደርገዋል፣ በራሱ ዝቅ ያለውን ደግሞ በትሕትና ከፍ ያደርጋል እግዚአብሔር። እየሰማችሁ ነው? አዎ አዎ። ይህ ነው የሚናገር። በሉቃስ ወንጌል ምዕራፍ 2 ላይ ደግሞ እንዲህ ይለናል፣ እግዚአብሔር ሁሉንም ያውቃል። ስለማንም መረጃ እግዚአብሔር ከሰው አይፈልግም። እንደ አሜሪካ ሲያየን እንደ ኢትዮጵያ ወሬኛ እግዚአብሔር አያስፈልገው። እያንዳንዱን በባህሩ ያውቀናል። ማን ያውቀናል? አይሰማኝ። ማን ያውቀናል? እዚህ ውስጥ አሁን ጻድቁንና ኃጢአተኛውን የሚያውቀው ማን ብቻ ነው? ንገሩኝ። አሁን እዚያው ደብረት ሰፊ ጉባኤ ላይ ያለ በየቀኑ የሚመጡትን መምህራን የሚያውቃቸው ማን ነው? ንገሩኝ እስኪ። እናንተ ብትሉ እንዲህ አይነት መምህር፣ እንዲህ አይነት መምህር፣ እንዲህ አይነት ዘማሪ መጣ ወዘተ ነው ብትሉ፣ እያንዳንዱን አገልጋይ፣ እያንዳንዱን እድምተኛ የሚያውቀው ማን ብቻ ነው? ንገሩኝ እስኪ። እግዚአብሔር ብቻ ነው። ይህን የምናገረው ምን ይላል? አዎ ውእቱ እግዚአብሔር ወውእቱ ሰማይ። ምን ማለት? እግዚአብሔር እርሱ ሰማይ ማለት እሱ አወቀኝ፣ እሱ መረጠኝ፣ እሱ አከበረኝ፣ ከፍ ከፍ አደረገኝ ማለት ነው። እግዚአብሔር ከፍ ያደረገውን ሰው ዝቅ ሊያደርገው አይችልም። እግዚአብሔር ያዋረደውን ደግሞ ሰው የፈለገው ቢቀጥል ከፍ ሊያደርገው አይችልም። ይቀጥልና ርዕሳችን እዚህ ጋር ነው የሚወጣው። እንግዲህ ውእቱ ፈነወ መልአኮ ወአድኀነኒ። ተናገሩ። እግዚአብሔር በሉ መልአኩን ልኮ አዳነኝ። ማን ነው መልአኩ? ቅዱስ ሚካኤል ነው። መለየት ያስፈልጋል። ማን ነው መልአኩ? ቅዱስ ሚካኤል ነው። ይህንን ዛሬ ቅድም እንዳልኳችሁ 3 ትልልቅ ባለ ታሪኮች አሉ። የመጀመሪያው ከ12ቱ ሐዋርያት አንዱ ቅዱስ ማቴዎስ ነው። ሁለተኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሕረ ሐሳብ ካላንደር ይሄ የምንጠቀም 365 ቀናት በዓላቱ አጽዋማቱን ለይቶ አውጥቶ ቀምሮ የሰጠን ለእስክንድርያ 12ኛ ሊቀ ጳጳስ፣ አዎ ይልቁንም ደግሞ በሕይወቱ ቅዱስ ሚካኤል ያልተለየው የጠበቀው ዲሜጥሮስ የተባለ ሊቅ የእሱ ዕረፍቱ ነው። የቅዱሳኑ ሕይወት በሕይወታችን ላይ ይደርብን። የሚገርማችሁ ነገር በትዳር ውስጥ ሆኖ ከሚስቱ ጋር 40 ዘመን አዎ እየተኛ ነገር ግን ድንግልናዋን ንጽሕናዋን ጠብቀው ቅዱስ ሚካኤል በመስኮት እየገባ ይል እንደውም አንዱ ክንፉን ለሱ አንዱ ክንፉን ለሱ አልብሷቸው ከንጽሕናቸው ከቅድስናቸው የተነሳ ምን ይደንቃል። አሁን ቃል ልናገረው ሊከብዳችሁ ይችላል። እንኳንስ የመላእክት ክንፍ መልበስና እንደ መላእክት ክንፍ ማድረግ እኮ ተፈቅዷል አይደል? እየሰማችሁ ነው አይደል? ቅዱስ ሚካኤል ክንፉን አልብሶ
አጉርሷቸው አድሮ ወጣ ብንል የሚጋነን አይደለም። ለምን ብትሉ 7 ዓመት በአንድ እግራቸው ቁመው የጸለዩት አባት ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊው ጻድቅ እንደ ሱራፌልና እንደ ኪሩቤል አንድ እግራቸው ቢሰበር 6 ክንፍ ተሰጥቷቸው ከሱራፌል ጋር ዘምረዋል። ምድራዊ መልአክ ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ ሰው እየበቃ ሲሄድ እንደ መላእክት ክንፍ ያወጣል። እንኳንስ የመልአኩን ክንፍ ለብሶ ማደር ይቅርና። ይሄማ ለሰው ልጆች መላእክት የሚወጡት የሚወርዱት እኛን ለማዳን እኛን ከእሳት ለማውጣት እኛን ከበላላ ውሃ ለማውጣት ስለሆነ የሚጋነን አይደለም ማለት ነው። ስለዚህ ቅዱስ ዲሜጥሮስ ንጽሕናው ቅዱስናው በእግዚአብሔር ዘንድ ብቻ ሳይሆን በሰዎች ዘንድ ተገልጦ እሳት በልብሱ ተሸክሞ ሚስቱም ደግሞ እሳት በልብሷ ተሸክማ ንጽሕናቸውና ቅዱስናቸውን እግዚአብሔር ገልጦላቸው ባሕረ ሐሳብን አብይ ጾም ጾመ ነነዌ 7ቱ አጽዋማት በዓላቶቻችን በአጠቃላይ የሚታዩበትን ባሕረ ሐሳብ ገልጦ